መሰዊያ መስራት ነው በየቦታው በየሀገሩ እኛ ገደብ የለንም አገራችን ሃሌሉያ በሜትር በኪሎ ሜትር አይመዘንም ጽንፍ እስከ አጽናፍ ድረስ እግዚአብሔር ሰጥቶናል በልስቱላችሁ እግዚአብሔር ሰጥቶናል ወጣቶች በክልል አትመኑ በአጥቢያ ደረጃ አትመኑ በአገር አካባቢ አትመኑ ዓለምን በሙሉ ለመያዝ ጉልበታችሁ እንዳለ መነሳት አለበት እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ነው የሚለው መጽሐፉ እሺ ሲባረክ ቀጥል ወንዶች ልጆችሽንም በብብታቸው ያመጧቸዋል ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል ነገስታትም አሳዳጊ አባቶችሽ ይሆናሉ እቴጌዎቻቸውም ሞግዚቶችሽ ይሆናሉ ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል የእግርሽንም ትቢያ ይልሳሉ እኔም እግዚአብሔር እንደሆኑ ታውቂያለሽ እኔንም በመተማመን የሚጠባበቁ አያፍሩም ኢየሱስ የተመሰገነ ይሁን አያፍሩ አናፍርም እስቲ አንብልኝ ሌላም ጥቅስ እናነባለን ሁለተኛ ሳሙኤል ምዕራፍ 10 ላይ እዝራ ምዕራፍ 4ም ተቃዋሚዎች እንደተነሱና ዳሪዮስ ደግሞ እግዚአብሔር እንዳስነሳ ከዛም ብዙ ነገሮች ነው ያሉት ግን እሱ ነው አሁን ለራሳችሁ ጥናት ልተወውና ሁለተኛ ሳሙኤል 10 ላይ የእስራኤል ኃያላን ምን ያሰሩ እንደነበሩ እናያለን ምንድነው ያሉት ከቁጥር 9 እስከ 14 ድረስ የእስራኤል ኃያላን ሲናገሩ ይሄ የወጣት አገልግሎት ክፍል ሲናገር እንስማ ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ አያችሁ በኋላው ጠላት ጦሩን እንዲያርጓል በፊትም ጦሩን እንዲያርጓል እስቲ ምን ይፈጠር ይሆን አሁን ተከቧል የእስራኤል ሰራዊት የእግዚአብሔር ሰራዊት ተከቧል ያመልጣል ድል ይነሳል ድል ይነሳል የትኛው ይሆናል ድል ይነሳል እስቲ ቀጥል ኢዮአብም በፊትና በኋላው ሰልፍ እንደከበበው ባየ ጊዜ ከእስራኤል ምርጦችን ሁሉ መረጠ አዎ እዛ ላይ ነው ያለው ትልቁ ችግር ምርጡ ካልሆነ እንደነዚህ ያሉት ሚሉ ነገሮች አይሰሩም ምርጥ የወጣት ማህበር ምርጥ ነው እግዚአብሔር የሚመርጠው እንጂ ዝቃጩንማ ይዛ ወደዛ እንዲሄድ ተደርጓል በኢየሱስ ክርስቶስ ስም ዝቃጭ በኢየሱስ ስም ከኛ ማህበር ይራቅ ሁላችሁ የተመለመላችሁ ጆሮአችሁ የሚሰራ አይናችሁ የሚሰራ እግራችሁ የሚሰራ ጦር በዚህ ቢከብ በዛ ቢከብ ደንታ የማይሰጣችሁ አምላካችሁ የሚዋጋላችሁ መሆኑን የፍርሃት መንፈስ ለቆ በጠላቶቻችሁ ላይ ሽባ የሚያደርግላችሁ እናንተን ብርታት የሚሰጣችሁ አምላክ እንዳለ ታምናላችሁ እሺ ቀጥል በሶርያውያንም ፊት በሰልፍ አኖራቸው የቀረውንም ሕዝብ በወንድሙ በአቢሳ እጅ አድርጎ በአሞን ልጆች ፊት ለሰልፍ አኖራቸው ሶርያውያን ቢበረቱብኝ ትረዳኛለህ የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ አይዞህ ስለ ሕዝባችንና ስለ አምላካችንም ከተሞች እንበርታ እግዚአብሔርም ደስ ያሰኘውን ያድርጋለ ኢዮአብና ከእርሱ ጋር የነበረው ሕዝብ ከሶርያውያን ጋር ሊዋጉ ቀረቡ እነርሱም ከፊቱ ሸሹ የአሞንም ልጆች ሶርያውያን እንደሸሹ ባዩ ጊዜ እነርሱ ደግሞ ከአቢሳ ፊት ሸሹ ሁሉም ሃይማኖት ሐዋርያት መጣ የት ያመልጣል ተከትለን መሮጥ ነው ሐዋርያት መጣ ተከትለን ነው የምንሮጠው ሐዋርያት አንበብ ወዴት ነው የምትሄደው ከዚህ ጦር ሸሽቶ ያመልጣል